በኢራን ላይ ይፈጸማል ያሉትን የመላ ሀገሪቱን የድልድይ ግንኙነት ማፈራረስና የኃይል መሠረተ ልማትን የማውደም አስደንጋጭ ጽልመታዊ ዘመቻ በቀስታ እየጀመሩ ነውን? እነሆ ኢራን ለሄዝቦላና ለሌሎች የተጋትሮ ተራዳ አጋሮቿ ለሰፋ ለከፋ ፍልሚያ ተዘጋጁ የሚል ትዕዛዝ ማስተላለፏ ተሰማ። የሄዝቦላ አንዳች እንቅስቃሴ እስራኤልንም በቀጥታ ጦርነት ውስጥ የሚመልሳት በመሆኑ እሳቱ አስፈርቷል። የሊባኖሱ ኒዳ አልዋተን ጋዜጣ በቅርቡ ከመንፈሳዊ መሪ አያቶላ አሊ ካሚኒ ቀብር ጎን ለጎን ቴህራን ውስጥ የተካሄዱ ስብሰባዎችን ጠቅሶ እንደዘገበው የመጠበቂያው ጊዜ ማክተሚያው ላይ ተቃርቧል፣ ለጦርነት ፍጻሜ መዘጋጀቱ አብይ ጉዳይ ነው ተብለዋል ብለዋል። ሄዝቦላ ከኢራን አመራሮች በተሰጠው ማስገንዘቢያ መሠረት ከዚህ በኋላ የሚመጣው ፍልሚያ ከእስከ ዛሬ ሁሉ የሰፋ በእጅግም የከፋና የመረረ ይሆናል ተብለዋል። አሜሪካ ለ6 ተከታታይ ቀናት የኢራንን ኢላማዎች እየነረተችና የባህር ከበባዋን በጠንካራ ሁኔታ እያስፈጸመች ትገኛለች። ይህ እያደር የፋመና የጋመ የመጣ የአሜሪካ ጥቃት ባልተጠበቀ ሁኔታ ዶጋመድ የሚያደርጋቸው ድልድዮች ቁጥር እየጨመረ መምጣቱ አስደንግጧል። የኢራን ሚዲያ ዛሬ እንደዘገበው የሌሊቱ የአሜሪካ ጥቃት በደቡባዊ ምዕራብ ኢራን 8 ሰዎች ገድሎ 20 አቁስሏል። ኢርና የተሰኘው የሀገሪቱ ዜና አገልግሎት እንዳለው ሆርሞዝጋን በሚባለው ደቡባዊ ኢራን ክፍለ ሀገር ውስጥ ብቻ 6 ድልድዮች ተደብድበው ፈራርሰዋል። የኢራን የኤነርጂ ሚኒስቴር በደቡብ በተካሄዱት ጥቃቶች የኤሌክትሪክ ኃይል መዋቅር፣ ፓወር ግሪድ፣ ማመንጫ፣ ማከፋፈያና ማስተላለፊያ መሠረተ ልማት ጥቅል ስም ነው፣ በደረሰበት ጉዳት የተነሳም ዜጎች የኤሌክትሪክ አጠቃቀማቸውን ክፉኛ እንዲቀንሱ ጥሪ አስተላልፏል። ለዚህ የአሜሪካ በላ ምላሽ የኢራን አብዮታዊ ዘብ በዮርዳኖስ የአየር ኃይል ጦር ሰፈር ላይ የቦሊስቲክ ሚሳኤል እሩምታ ከፍቶም የአሜሪካ የጦር ጀቶችን አውድሜያለሁ ብለዋል። አብዮታዊ ዘቡ እንደሚለው የወደሙት የአሜሪካ ጥያራዎች አያሌ አየር ለአየር ነዳጅ ቀጂ አውሮፕላኖችና ተዋጊ ጀቶች ናቸው። የደረሰባቸውን ጉዳትም ከባድ ሲል ገልጾታል። አብረውም ለዮርዳኖስ ሕዝብ ጥሪ አስተላልፏል። የጠባጫሪዎችንና ጸረ እስልምና የሆኑትን አሜሪካኖች ጥቅሞች ላይ አደጋ አድርሱ ብለዋል። ኢራን አወደምኩ ስለምትላቸው ጥያራዎች ከዮርዳኖስ መንግሥትም ሆነ ከአሜሪካ ጦር ወዲያውኑ የተሰጠ አስተያየት የለም። ይሁንና ዮርዳኖስ ዛሬ ጠዋት ረፋድ ላይ ወደ ግዛቷ የተለጣጠሩ 3 የኢራን ቦሊስቲክ ሚሳይሎች ማክሸፏን ገልጻ ነበረ። በሰውም ላይ ሆነ በንብረት ላይ የደረሰ አደጋ የለም ብላለች። አብዮታዊ ዘቡ በተጨማሪ ጠባጫሪውን ኃይል ለመቅጣት ኳታር ውስጥ በሚገኙ የአሜሪካ የራዳር ሲስተሞችና ወታደራዊ የጦር አውሮፕላኖች ላይ የቦሊስቲክ ሚሳኤል ድብደባ አካሂጃለሁ ብለዋል። ኩዌት በበኩሏ በኢራን ጥቃት የኃይልና የውሃ ተቋሞቿ ተጎድተውብኛል ብላለች። የሀገሪቱ የኤሌክትሪክ ኃይል ሚኒስቴር ሲገልጽ የኤሌክትሪክ ኃይልና የውሃ ማጣሪያ ተቋሞቻችን አንዱ በኢራን ጥቃት በተመታበት ጊዜ እሳት ተነስቶም በተከተለው ጉዳት የተነሳም አያሌ የምርት ማምረቻ መሳሪያዎች ለብልሽት ተዳርገዋል ብለዋል። በመሆኑም ዜጎች በዚህ የተለየ ክፉ ጊዜም እባካችሁ የኤሌክትሪክ ፍጆታችሁን ቀንሱ ሲል ማሳሰቢያ ሰጥቷል። የሀገሪቱ ጦርም በበኩሉ አንድ የኢራን ሰው አልባ በኩዌት የሰላጤ ግዛት ውስጥ አያሌ ወታደሮችን ማቁሰሉን ገልጿል። የሀገሪቱ ጦር አዛዥም ቁስለኞችን ጎብኝተዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ አሜሪካ ጦር በኢራን ቻባሃር የተባለች የወደብ ከተማ የነበረውን የቅኝት ማማ ማውደሙን አረጋገጠ። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ የእስላማዊ አብዮታዊ ዘብ ኮሩ በሆርሙዝ ሰርጥ የሚተላለፉ መርከቦችን ድካ ለመከታተልና የንግድ መርከቦች ላይ ኢላማ ለማነጣጠር
ይጠቀምበት የነበረውን የቻባህር ሻሂድ ካላንታሪ ወደብ የቅኝት ማማ አውድሜዋለሁ። ማማው በኢራን የኦማን ሰላጤ ዳርቻ ላይ ለ10 ዓመታት የአብዮታዊ ዘቡ የባህር እንቅስቃሴ ዳርቻ ኔትወርክ አካል ነበር ብለዋል። የዚህ ማማ መውደም ኢራን በሰላማዊ የመርከብ ሠራተኞች ላይ ጥቃቱን ለማቀናጀት የነበራትን አቅም ክፉኛ ያዳክማል ብለዋል። በሰርጡ ላይ ለሚተላለፉ መርከቦች የጉዞ ነፃነትም ትልቅ እገዛ ያደርጋል ብለዋል። ኢሳይያስ ዜናውን እንደሰማው ነው። የእንግዲህ እስካሁን ዶናልድ ትራምፕ በማስጠንቀቂያ ደረጃ ብቻ በተደጋጋሚ ሲሰጡ የቆዩትን እርምጃ አሁን ቀስ በቀስ ዜና ሚዲያዎች ትልቅ ጥያቄ እያነሱ ነው። ዶናልድ ትራምፕ እየጀመሩ ነው ወይስ ጀምረዋል ማለት ነው የሚል ጥያቄ ነው ያነሱት። በአንድ ክፍለ ሀገር ብቻ 6 ድልድዮች ነው ያወደሙት። ጠዋት ላይ ተመሳሳይ ዜና ስንሰራ 2 እንደነበር ታስታውሳለን። ከዛ በፊት ደግሞ የባቡር ሀዲድ ድልድይ ማውደሟ ይታወቃል። በተለይ በቀብሩ ባለፈው ሳምንት እንደዚሁም ሌሎች አያሌ ወይም በርካታ ልትላቸው የምትችላቸው ድልድዮች በቀን 1፣ 2፣ 3 ሲወድሙ ቆይተዋል። እንደውም አልፎ ተርፎ ከቻይና ጋር የንግድ በመካከላቸው ብዙ ቦታ አቋርጦ የሚሄድ የንግድ መስመር አገናኝ ድልድይም መሰበሩን ዘግበን ነበረ። አሁን እንደሰማኸው አንደኛ ተመቱ የሚባሉ ድልድዮች መብዛት ብቻ ሳይሆን የፓወር ግሪድ የኤሌክትሪክ ኃይል ማመንጫ ማከፋፈያና ማስተላለፊያ መስመሮችም ኢላማ ውስጥ እየገቡ ስለመጡ ከዚህ ቀደም በነበረን ዜና የኢራን የኤነርጂ ሚኒስትር የኢራን ፕሬዚደንት ከራሽያ የኤነርጂ ሚኒስቴር ጋር በመነጋገር የራሽያና የኢራን ፓወር ግሪድ ይሄ መዋቅር የኤሌክትሪክ ማመንጫ ማስተላለፊያ የምንለው ማለት ነው መዋቅር እንዲገናኝ ጥያቄ ማቅረባቸውን ጠቅሰናል። የዛም ምክንያቱ የሀገሪቱ የኃይል መጠን በሺዎች በሚቆጠር ሜጋዋት ደረጃ እየቀነሰ በመምጣቱ ነበረ። አሁን እንደሰማኸው በዚህ በትናንቱ ጥቃት ጋር ተያይዞ በኤሌክትሪክ በፓወር ግሪድ ላይ በደረሰ ጥቃት የተነሳ ኢራን ዜጎቿ የኃይል አጠቃቀማቸውን እንዲቀንሱ አዲስ ጥሪ አድርጋለች ማለት ነው። ስለዚህ ዶናልድ ትራምፕ ጣምራ ጥቃት አድርግባቸው ያሏቸውን የድልድዮችና የኤሌክትሪክ ግሪድ የፓወር ግሪድ ጥቃትን እየጀመሩ ይመስላል ሲስተማቲካሊ።